እንግዲህ የዮዲት እናት በገንዘብ ተደራደረች ማለት ነው። 250 ሺህ ብር እሰጥሃለሁ፣ ከዚህ የዘለለ ግን ምንም አይነት ገንዘብ የለኝም እባክህን ብትለውም በፍጹም እኔ ይሄንን ነገር ይኸውና ቪዲዮ ልለቀው ነው፣ አሁን ልለቀው ነው ብሎ ስልኩን አሳየት። እባክህን ስልኩን ስጠኝ ብትለውም በጭራሽ አላደርገውም፣ አንቺ እኮ ወንጀለኛ ነሽ፣ ለወንጀልሽ ደግሞ ትልቅ ቅጣት ነው የሚገባሽ አላት። እባክህን ተሳስቻለሁ አውቃለሁ። ኧረ እባክሽ ተሳስተሻል፣ የሰው ነፍስን ለማጥፋት ይሄን ያክል ከልጅሽ ጋር ስታሰይሩ፣ እንደገና ደግሞ እኮ እዛ መታ ልጅሽ ዓለም ላይ ፎክራባት ነው የሄደችው። እኛን እንኳን አታፍርም በጭራሽ። ምን አይነት ጨካኞች ናቸው እናንተ! አንድ ሰው ለመግደል ይሄን ያክል ጭካኔ! ቆይ እዚህ ሀገር ህግ የሌለ ይመስለሻል እንዴ? በገንዘብሽ ነው አይደል የተመካሹ? እንግዲህ የታል ገንዘብሽ? አሁን እንግዲህ ያድንሽ ገንዘብሽ። ስለዚህ አምጪ 24 ሚሊዮን ብር በደቂቃ ውስጥ ካላመጣሽ ይህን ቪዲዮ ልለቀው ነው አላት። እሷም ደግሞ በጭራሽ የለኝም፣ ዘር ማንዘሬ ቢሰባሰብ 24 ሚሊዮን ብር የለውም፣ ስለዚህ እኔ 4 ሚሊዮን ብር ከታመጣለሁ አለችው። እንግዲያውስ የራስሽ ጉዳይ፣ ቪዲዮ ልለቀው ነው አላት። እባክህን እንደዛ አታድርጊ የኔ ልጅ እባክህ ብትለውም በጭራሽ። ከዛም የወዲት መጣችና ቪዲዮውን አትልቀቀው፣ እኔ እሰጥሃለሁ እኮ አምጪ፣ ስንት ነው የምትፈልገው? 24 ሚሊዮን ብር አልኩሽ አይደል እንዴ? አሰሜ 24 ሚሊዮን ብር እፈልጋለሁ አምጪ አላት። እባክህ እንደዛ አታድርግ፣ ከየት ነው የምናመጣው 24 ሚሊዮን ብር? ከሰማይም አምጪ፣ አይመለከተኝም። እኔ ግን ይሄንን ስልክ ከነ ቪዲዮ ብሸጠው ዘር ማንዘሬን የሚያስተዳድር ገንዘብ አገኝበታለሁ። ስለዚህ ምንም ልረዳሽ አልችልም። ለወንጀላችሁ ደግሞ ለስራችሁ ትልቅ ትልቅ ቅጣት ይገባችኋል አላችሁ። በምን ቀን ነው እንደዚህ ውስጥ የገባ ነው? ወይኔ የወዲት ተበላሁ እያለች እንግዲህ ወይዘሮ የወዲት ያዙን ልቀቁኝ ማለት ጀመረች። አለምዬም ደግሞ የእውነት አምላክ መቼም መቼም አይቀርም፣ ስለዚህ እውነትን ይዘን እንጓዛለን። አንቺ ግን እውነት ራስሽን መስዋዕት አድርገሽ እቺን አሮጊት ከሞት የታደግሽው እውነት ጀግና ነሽ አላት አጋጆ። ምን ላድርግ እማዬ በጣም ጥሩና መልካም እናት ናቸው። እሳቸውን ደግሞ ከክፉ ነገር አለመጠበቅ አልችልም። ስለዚህ ከፈጣሪ በታች እማዬ መልካምና ለሰዎች አዛኝ ናቸው። እነኚህ ግን በጣም ክፉዎች ናቸው። ክፉ የክፋትም ጥግ አለው። እነኚህ ግን ከሰው እንኳን የተፈጠሩ ሰዎች አይደሉም። ልጅቷ በጣም በተደጋጋሚ እማዬ የሰራውላት ምግብ ላይ መድኃኒት እየሰጠች ለስላሳ ውስጥ መድኃኒት እየጨመረች ብቻ ብዙ ነገር አሰቃይታታለች እማዬን። እና እንዴት ነው እነኚህ ሰዎች ቪዲዮ አለመቅረጽ የምችለው? ደግ አድርገሻል። ነገር ግን አንቺ ላይ ችግር ደረሰብሽ እንጂ ችግር የለውም። ከኔ ጋር ፈጣሪ ሁልጊዜም አለ። ሁልጊዜም ፈጣሪ ከጎኔ ነው። ስለዚህ እውነትን ይዤ ደግሞ እስከ ጥግ ድረስ ሄዳለው አለች። ከዛ እውነት በጣም ይገርማል። በዚህ ጊዜ እንዳንቺ አይነት ሰው ለሰው ራሱን መስዋዕት አድርጎ እዚህ እንደዚህ አላየሁም ማለት ምንም ማድረግ አልችልም። እነሱ የእጃቸውን ሲያገኙና እማዬ ደግሞ ከነኚህ ሰይጣን ሰዎች ነፃ ስትወጣ ማየት ብቻ ነው የምፈልገው አለችው። እውነት ይገርማል። አሁን ቶቶሎቢ ከመጣ ደግሞ ችግር ነው ሰውየው። አለቃው አላት። አለቃው ማለት የትልቁ ሰውዬ ነው፣ አጋቹ ማለት ነው። ከዛም እሱ እንግዲህ የዮዲት እናት ጋር ቀጥ ብሎ ሄዶ አሁን 24 ሚሊዮን ብር ታመጫለሽ ወይንስ ይህን ቪዲዮ ልልቀቀው ሲላት፣ ኧረ እባክህ እባክህ አንተ ግን አታፍርም እንዴ? ቁጥር ፍራ እንጂ ዝም ብለት እንዳፍ እንዲያመጣልህ ትጠራለህ እንዴ? 24 ብር መሰለህ እንዴ? ከዛ በኋላ ሴትዮ ተናገርኩ፣ እማትሰጪኝ ከሆነ ቪዲዮ ልለቀው ነው። እንግዲህ ምንም አማራጭ የለኝም፣ የሚመጣውን ነገር ታኝቼ እጠብቀዋለሁ ብላ ሶፋ ላይ ገንደስ ብላ እንግዲህ ውርደቷን መጠባበቅ ጀመረች። ወይዘሮ ዮዲት እማዬ አንቺ ለምንም ተንበርክከሽ የማታውቂ ዛሬ እጅ ልሰጪ ነው እንዴ? አይታይ ያሁኑ በጣም በጣም ቀላል ነገር አይደለም፣ ትልቅ ችግር ነው። የኔ ልጅ ተዋረድን እንጂ በገዛ እጄ። ወይኔ በኖርኩበት ጥርሴን በነቀልኩበት ሰፈር ልዋረድ ነው። በምን ቀን ነው እንደዚህ አይነት ነገር ውስጥ የገባ ነው? ቆይ ሴትዮዋስ ምን አደርጋን ነው እያለች ጭራሽ ወደ ኋላ ተመልሳ እንግዲህ በጸጸት ራሷን እየንትን እያለች ትገኛለች ማለት ነው። ፀሐይዬ ደግሞ ያሰሪዋን ወሬ እየሰማች እየሳቀች ታባታችሁ ተንኮላችሁ ገና አሳስሮ ያስቀምጣችኋል፣ ገና መቻያችሁና ይሄማ ጅማሬ ነው እያለች ከዛ እሷን እንደዛ እነሱን እያዳመጠች እያለ አለምዬ ደወለችላት። በጣም ደስ አላት። ስልክ ኬታ መጣሽ? ቆይ
አለች። አጋቹ ጥሩ ሰው ነው፣ እሱን ያስደውለኝ። ደህና ነሽ? እኔ እኮማ እንደታገትሽ እኮ አወቅኩኝ። እንዴት አወቅሽ? ማን ነገረሽ? እንዴ እናትና ልጅ አንድ ላይ ቁጭ ብለው ስለ አንቺ ሲያወሩ ሰማሁ። በጣም ነበር እየገረመኝ። ግን ደግሞ አይዞሽ፣ የእውነት አምላክ ሁሌም ከአንቺ ጋር ነው ያለው። ለብቻሽ አይጥልሽም። አዎ አምላክ እኮ ከተጎጂ ጎን ነው ያለው ሁልጊዜ። ስለዚህ ከተበዳይ ጎን ስላለ አልፈራም። አንቺ ደግሞ ጥንቃቄ አድርጊ። ሴትየዋ አንቺንም ከማገት ወደኋላ አትልም። ስለዚህ ራስሽን ጠብቂ ፀሐይ እባክሽን። እነኚህ በጣም በክፋት የተሞሉ ሰዎች ናቸው አለቻት። እሽ ችግር የለውም እኔ ይጠነቀቃለሁ። አንቺ ብቻ ራስሽን ጠብቂ። አይዞሽ፣ ምግብም ከሰጡሽ ቢ እሷማ ምግብም ውሃም እኮ ከልከላይ ነበረ። ግን ሰው ልጁ ጥሩ ሰው ስለሆነ ምግብም ውሃም ይሰጠኛል እንጂ እሷ ምግቡን እያሳየችኝ ውሃውንም እያሳየችኝ ወደ ኋላ ትመልሰዋለች። እውነት ለመናገር እኔ እንደሱ አይነት ክፉ ሰው አይቼ አላውቅም በህይወቴ። ለማንኛውም አንቺ ራስሽን ጠብቂ፣ እኔ እወጣለሁ በቅርቡ ከዚህ ጋር አለች። ከዛም ትልቁ አጋች መጣና ስሚ አንቺ የስልክሽ ፓስወርድ ስንት ነው? ይህ ስልኳን ተቀን አፍሽን ክፈ ያሳዝ ትልቁ ትንሽ አርደኛ ነው። አፍሽ ዝጊና የትስ ነው ፓስወርዱ አላት። እሺ ብላ ፓስወርዱን ከፈተችለት። እዚህ ውስጥ ምንድን ነው ያለው ሲላት ትልቅ ወንጀል። ለምሳሌ ምን አይነት ወንጀል? እናትና ልጅ አሰሪዬን ለመግደል። ቆይ ለምን? አሰሪሽ ለነሱ ምናቸው ነች? እቺ የወዲት የምትባለው የአሰሪዬ የልጁ ሚስት ናት። እናም እሷን ገላ እሷ ከሞተች በኋላ ባሏንም ገላ ቤቱን የራሷ ለማድረግ ነው የምትፈልገው። እንደገና ደግሞ ሳታረግዝ አርግዣለሁ ብላ ከዛም እናቷ መድኃኒት ቀምማ ታመጣላታለች። እኔም ደግሞ ይሄ ነገር የሆነ ጊዜ ላይ ቤታቸው ጠርተውን ሄድንና ለስላሳ ውስጥ መድኃኒት ጨምረው ሰጧት ለስላሰሪዬ። ወዲያው ፌንት ነቅላ ወደቀች። ከዛም ግፊቷ ተነስቶ ነው ምናምን ብለው አለባብሰው አለፉ። እኔ ግን ምንም አላማረኝም። ስለዚህ ያለኝ አማራጭ ካሜራ መደቀን ነው። እዚህ ቤት ውስጥ ካሜራውን ደቅኜ ከዛ እሷ መድኃኒት ያስቀመጠችበትን መድኃኒቱን ከየት አንስታ ምን ውስጥ እንደምትጨምር እያንዳንዱን ነገር ማየት ፈለግኩኝ። ከዛ በኋላ እያየሁትን ነገር ማመን አቃተኝ። መድኃኒቱን አምጥታ ኩሽና ውስጥ ነው ያስቀመጠችው። ከዛ በኋላ እኔም ደግሞ ተከታትዬ እያንዳንዱን ነገር ማየት ጀመርኩኝ። መድኃኒቱን እየጨመረች እኔ የሰራሁት ምግብ ላይ እየጨመረች ትሄዳለች። ከዛ ካሜራውን ስልኬ ላይ ሴፍ አደረግኩትኝና ኤዲት አድርጌ ቪዲዮን ለመልቀቅ ሳስብ ካርድ የለውም። ከዛም ካርድ ልገዛ ሲሄድ ነው አግታችሁ እዚህ ያመጣችሁኝ። ይኸውኑ ታሪኩ። እናም እነኚህ ሰዎች ቅጣት አይገባቸውም? በሚገባ ቅጣት ይገባቸዋል እንጂ። ግን እውነት ለመናገር በጣም ጎበዝና ጀግና ልጅ ነሽ፣ ሳላደንቅሽ አላልፍም አላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? አለው ደህና ነኝ። እንግዲህ አለምዬ የኔ ጀግና ራሷንም ነፃ ለማውጣት እየጣረች ትገኛለች። የወዲት እናትም እንግዲህ 250 ሺህ ብር አመጣች ላጋቹ ማለት ነው። 250 ሺህ ብር ሰጥ አመጣችና ያለኝ ገንዘብ ይሄ ነው፣ ከዚህ ውጪ ምንም ልሰጥ ስለማልችል ቪዲዮውን አጥፋልኝ ወይንም ደግሞ ስልኩን ለኔ ስጠኝ አለችው። ሴትዮ የማወራው እኮ አማርኛ ነው አውቃለሁ፣ እናቴ ተወኛለሽ፣ ቀለል አድርጌ ስጠራሽ እንዳይከፋሽ፣ ግን ደግሞ የስራዬ ጸባይ ስለሆነ ነው አላት። እኮ እኔ እንነጋገርና እባክህን ይሄ ነገር ህይወታችንን አደጋ ላይ የሚጥል ነገር ነው። መጀመሪያ ነበር እኮ ይሄንን ነገር ማሰብ ያለብሽ። የሰው ህይወት ለማጥፋት ስትሞክሪ ነበር ይሄንን ማሰብ ያለብሽ እንጂ አሁንማ ምን ዋጋ አለው እየየ ብትይ እንዴ? አንቺ የሰውን ህይወት ስንት እንደሚያስከፍል ስንት እንደሚያደርግ አታውቂም? በጣም እኮ ትልቅ ወንጀል ነው የሰራሽው ከነ ልጅሽ። ይሄ ቪዲዮ ማለት አንቺ ከምትሰጪኝ ገንዘብ እጥፍ ያመጣል። ስለዚህ ያለሽ አማራጭ 24 ሚሊዮን ብር ካመጣሽ ታመጫለሽ፣ አለበለዚያ መርካቶ ሄጄ ስልኩን እሸጠዋለሁ፣ ቪዲዮሽን በአደባባይ ይለቀቃል። ከዛ በኋላ በፎቶሽ ይመጣሉ፣ አፈላልገው ከርቸሌ ይከቱሻል። ይሄው ነው ያለው ነገር እና ምን አሰብሽ ሲላት፣ ኧረ እባክህ እንደዛ አታድርግ፣ ኧረ እባክህ የኔ ልጅ እባክህን ብትለው በጭራሽ ምንም ልረዳሽ አልችልም፣ ያለኝ አማራጭ ይሄ ብቻ ነው አላት። ከዛ አንተ እናት የለህም እንዴ? ሴትዮ እናት ኖረኝ አልኖረኝ ምን ይመለከትሻል አንቺ? ስራው እኮ ነው የተነጋገርንበት አይደል?
ግን ደግሞ ያችን ምስኪን ልጅ እዛ ጋር ስታሰቃያት አልቻልኩም። አንቺን በተራሽ መሰቃየት አለብሽ። እሷ እንኳን ጥሩ ነገር ሰርታ ነው። እናንተ ሰው ለመግደል ተዘጋጅታችሁ ጭራሽ ሬሳሽን ገድዬ ለጅብ ሰጣለሁ ምናምን። የማን ሬሳ ለጅብ እንደሚሰጥ አብረን የምናይ ይሆናል አላት። ከዛም የወዲት ደውላ ጠራችሁ እቤት። እባክህን 250 ሺህ ብር ልስጥ ስትለው 24 ሚሊዮን ብር ቁጭ አድርጊና ቪዲዮ ይጠፋልሻል አላት። ከዛ አይሆንም እሺ ምን ላድርግልህ ምን ልስጥ ስትለው ምግብ ስጭኝ ርቦኛል አላት። ፀሐይ ማንሽ አንቺ ስሚ ስሟን እንኳን ለምን ስም የላትም እንዴ? በስሟ አጠሪያትም እንዴ? ሰው ነች እኮ አላት። ስሚ አንቺ ሰራተኛ ነች ሴትዮ እያናገርኩሽ አይደለም እንዴ? ስም የላትም ልጅቷ። መጣች። አቤት ስምሽ ማን ነው አላት። ፀሐይን። ፀሐይ አለችው እኮ ይህን የመሰለ ስም እያላት አይደለም እንደ ስሟ መጠሪያት። ደግሞ ገና ሰራተኛ በስሟ ተጠራች አልተጠራች? ምን እሷ እኮ አንቺ ትበልጣለች። እስኪ በደንብ ያት አንቺና እሷን እስኪ በደንብ አስተያይ አላት። ከዛ በኋላ ምግብ አምጪለት አለች። ፀሐይም ሽሮ ባልጫ እንግዲህ ይዛለት መጣች። ከዛ በኋላ ቁጭ በይ አብረን ነው የምንበላው አለች ፀሐይ። አዎ ቁጭ በይ አብረን እንበላለን። እሺ እጅን ታጥቤ ልምጣ ስትለው ሂጂ አንቺ ተነሽና ውሃ አምጪላት አላት። ምን ተነሽና ውሃ አምጪላት አልኩሽ። አማርኛ እኮ ነው እያወራው ያለሁት ያሰሚም እንዴ? ከዛም ፀሐይ ሳቅ አለች። ውሃውን ይዛ መጣችና እንደዚህ ቆማ አንጨረጨረችባት። ጎንበስ ብለሽ ከወገብሽ ሰበር ብለሽ አስታጥቢያት አላት። አስታጠበቻት። ምግቡን ከሱ ጋር እየበላ ምግብሽ በጣም ይጣፍጣል አለ። ከዛም ውሃ አመጣች ባልታጠበ ብርጭቆ። ምን ነው ምን ሆነብሽ ውሃው ሲላት፣ አይ ብርጭቆ አልታጠበም፣ ሂጂና በታጠበ ብርጭቆ አምጪላት አላት። ከዛ ተናደደችና ውሃውን ላይ ደፋችባት። በይ አሁን ከወገብሽ ጎንበስ ብለሽ ይቅርታ ጠይቂያት። ሰው ነች እኮ ከአንቺ ትበልጣለች እንጂ ከአንቺ አታንስም። ምን ሰራተኛ ስለሆነች ነው? ወይኔ እንዴት ደስ እንዳለኝ ብቻ ጠይቁኝ። መጨረሻቸው እንግዲህ